አይ ሚኪ ማን ያሳቀው እንደኔ ማለት ነው። በነገራችን ላይ ትርሲት አሁን ላይ ብሩክ ጠፋ ምናምን ብላ በጣም ተጨንቃ፣ እሱ ደግሞ እሷን ለማስደሰት ምንድን ነው ያደረገው? ኪችን ገብቶ ምግብ ሰርቶ ምናምን ፏ ብትን ብሎ አላለ ደስ ብሎት ማለት ነው። ምክንያቱም የብሩክ መጥፋት ለሱ ደስታው ነው፣ ገባችሁ? እና የብሩክ ደስታ ለሱ ደስታው ስለሆነ እና ኪችን ገብቶ እንግዲህ እንፏ ብትን ብሎ ለትርሲትዬ ምግብ ሰርቶ ምናምን እንደው ድንቡልቅ እያለ ጉር ሰራቸው በስተመጨረሻ። እና ሙዶች በባለፈው ምንድነው ያለችው ትርሲትዬ? የብሩክ መጥፋት እንግዲህ በጣም አሳስቧታል። አንደኛ ለልጆቹ ስቃይ ነው የሆነው፣ ሁለተኛ ደግሞ እሱ በቃ አይደለ ባይመጣ ይሻል ነበረ ካለች እውነት ነው። በነገራችን ላይ ባይመጣ ይሻል ነበረ። አንድ ሰው ሞቷል ተብሎ ብዙ ነገር ማላል ዙሯል አይደለ? ሁሉም ነገር ለቋሚ ምንድን ነው የሚባል የሞተ ተጎዳ የቆመ መላለው ነው የሚባለው። እንደዚህ አይነት ነገር ቢኖርም ግን ትርሲትዬ በጣም ብዙ ነበር የተጎዳችው በብሩክ መሞት። ብሩክ የልጆቹ አባት ነው። በዛ ላይ በጣም መልካም የሆነ በጣም የሚወዳትና በጣም የሚያከብራት ባል ነውና ይሄንን የመሰለ ባል እንግዲህ በመኪና አደጋ አታው ብዙ አመት ለ5 አመታትን ያክል በጣም ተሰቃይታለች። ኦኬ አሁን ላይ ደግሞ ከጊዜ ሂደት እንግዲህ እየለመደች ምናምን እየረሳች መታ አዲስ ህይወት። ያው እንግዲህ ሚኪ ጥሩ ባል ባይሆንም ጥሩ ባል ነው ብዬ እኔ አልልም። ምክንያቱም ሚኪ እንዳያችሁት ታርጌቱ ገንዘብ ላይና ብሩክን ለመጣል ነው። ብሩክን የበታችነት አድርጎ እንደዛ ነው እንጂ እናም አሁን ላይ ብሩክ መጣ ተብሎ ልጆቹም በጣም ደስ ብሏቸው ትርሲትዬም በጣም ደስ ብሏት እየኖሩ ሳለ ይኸው ሚኪ ነው እንግዲህ ለትዳሯ አደጋ ይሆን ከባድ ነው ማለት በጣም እየተሰቃየ ነው ብሎ ከቤቱ ምናምን አስወጥቶ ከዛም አልፎ ተርፎ ትርሲትዬ አሁን በመጥፋቱ ምንድን ያደረገችው? ፖሊስ ሄጄ ማመልከት አለብኝ ባለችው መሰረት ፖሊስ ጣቢያ ሄዳ እውነቱ እንዳይወጣ ምን እያደረገ ነው ሚኪ ማለት ነው። እዚህ ጋር ትርሲትዬ ስለ ሚኪ ማንነት ማወቅ አለባት ብዬ ነው የማስበው። ምክንያቱም አንድ ሰው እውነታው እንዳይወጣ ካደረገ የሆነ ነገር መጠርጠር አለብን። ትርሲት ግን ለምን እንዳልጠረጠረች ገረም ምን ያለኝ እንትን ያለኝም ግን ተናዳበታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? ይሄን ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ካያ ድራማ ይዘንላችሁ ቀርበናል። ትርሲት ወደ ፖሊስ ጣቢያ ሄዳ ስለ ብሩክ መጥፋት እያመለከተች ባለችበት ጊዜ ምንድነው ያለው? ስሙ ማን ነው? 24 ሰዓት ሞልቶታል እያለ ፖሊሱም ጥያቄ እየጠየቃት ባለበት ጊዜ ሀው 24 ሰዓት ሞልቶታል ትላለች። ስሙ ማን ነው ስትባል ብሩክ ብላ ስትመልስ ግን አዲስ ስም አለው አለ። አሁን እዚህ ጋር ምን አስፈለገ? ሚኪ አዲስ ስም አለው ብሎ መናገርን እኮ ይሄ አስፈላጊ አልነበረም። ግን እሱ እውነታው እንዳይወጣ ፖሊሶች እንዲፈልጉት ስላልፈለገ ማደናቀፍ ስለፈለገ ያንን ተናገረ። ከዛ አዲሱን ስም ግን አለ እኔ ግን አላውቀውም፣ ፍቅር ንገሪው አለ። እኔም እኮ አላውቀውም አለች። በዚህ ጊዜ ትርሲት እንዴ ምን እየሆናችሁ ነው? እንዴት ነው የማታውቁት? አዲሱን ስም ንገሩኝ እንጂ አሮጌና ደግሞ አዲስ ስም አለው እንዴ እያለም እሺ ንገሩኝ ሲልም አያናቀውም ግን በብሩክ ይታወቃል፣ ብሩክ ብለክ እንትን በለው ስትልም ፖሊሱም እሺ በቃ ብሎ ፖሊሱ ምን ብሎ ይመዘግባል? ብሩክ ብሎ ይመዘግበዋል ማለት ነው። እና ብሩክ ብሎ ከመዘገበው በኋላ ፎቶ ብሎ ይጠይቃል። እንግዲህ የፖሊስነት ጥያቄውን እሱ እየጠየቀ ነው። ፖሊሱ ጋር ምንም ጥፋት የለበትም በወቅቱ ማለት ነው። እሱም ትርሲትዬም አዋለው ፎቶ ብላ ፎቶ ከእሷ ጋር የተነሳውን ፎቶ ስትሰጠው ይሄ እኮ በጣም የቆየ ነው፣ ይሄ አንቺ ነሽ እንደ ሲራትማ እኔ ነኝ እንዴ እኮ ታዲያ በጣም የቆየ ነው ይላታል። እናም እንደዛ ሲላት ምንድነው በዚህ ጊዜ ሚኪ አይ የቅርብ ፎቶ የላችሁም? እንዳው ሰውየው መቼ ነው የጠፋው? ትላንትና ማታ። ታዲያ ሰውየው ትላንትና ማታ ከጠፋ እንዴት ነው ፎቶ የማይኖራችሁ ይላል። አይ ምን መሰለ ኤክስፔክተር ሰውየው ሞቷል ተብሎ ነበረ፣ የሞትም እኮ ሰርቲፊኬት አለው አለ። ነገሩን ብልሽት አደረገው
እና ታዲያ የሞተ ሰው ነው እንደምፈልጉት አለ ፖሊሱን። በዚህ ጊዜ የሞተ ሰው ነው እንደምፈልጉት? ይኸውላችሁ እኛ እኮ እዚህ ጋር እኮ ስራ አለን እኮ ዝም ብለን የተቀመጠን መሰላችሁ እንዴ? በማለትም ፖሊሱም ይናገራታል ትርሲትም አይ አይደለም ሚኬ፣ ይኸውልህ ብሩክ አልሞተም፣ ብሩክ በህይወት አለ። አሁንም እኮ አብረነው እኮ እየኖርን ነበረ ስትልም ቆይ አንቺ ምን ሆነሽ ይላታል። እኔ ባለቤቱ ነኝ ስትል ሚኪ በዚህ ጊዜ ቅጥል አለ። ሳይ ደግ አደረገችው። አይ ማለቴ የድሮ ባለቤት የነበረ በማለትም ታስተካክልለታለች የሚኪን ፊት አይታ ማለት ነው። እና በዚህን ጊዜ እንደዛ ምናምን ስትለው ሚኪ በጣም ተናደደ። በጣል አይደለ አንገቱን ቅርቅር ምናምን አደረገ። ከዛ በዛና አጋጣሚ እንደዛ ምናምን ሲባል አንተስ ምን ሆነክ ምናምን ሲባል ጓደኛው የልብ ጓደኛው አላለም። እኔ የኔ ልብ ልቅ ይበል እንዳንተ አሁን እንደሚኪ አይነት ጓደኛውን ጓደኛ ይባላል ጎበዝ። እናም እንደዛ ምናምን ሲል እንግዲህ አብራችሁ መኖር ጀምራችኋል እያለም ፖሊሱም እንግዲህ ምን መሰላችሁ ይውላችሁ አንዳንድ ሰዎች ሞተው እንኳን ከአይምሯችን አይጠፉም እና ብሎ እሱም እህቱን አላስታወሰም። እኔ እንዳሳቀኝ ከዛ እንደዛም እያለም እንግዲህ እንትን ሲልም እና ይዟችሁ በቃ ካልሆነ ደግሞ ሄዱና እንዳልሞተ ሰርቲፊኬት አጽፉና ኑቶሎ ሲልም እኔ እንዲው ማለት እሺ ይሉናል ምናምን ይጽፉልናል እንዴ ስትለው እንግዲህ ካልጻፉላችሁማ እርማችሁን ማውጣት ነው በቃ ምንም ማድረግ አይቻልም ሲልም አለበተዛም ደግሞ እሱ በአካል እስከሚመጣ መጠበቅ ነው እና በቃ እናንተ ታግዙንም እንደምኑን አውቄ ምን ብዬ ነው ማግዝሽ ይላታል። እንዴ እኛ እየመሰከርን አይደለም እንዴ ሰው ምስክር አንሆንም? እንደገና አንቺ ደግሞ ፈጣሪ አይደለሽም። የሰው ምስክር ሊሆን ይችላል ግን አንቺ ፈጣሪ አይደለሽም በማለትም ትርሲትዬን እንትን ይላታል። ትርሲትም በጣም ትናደድና ፎቶውን ከእጁ ላይ ምንጭቅ አድርጋ ትሄዳለች። እናም ስትሄድ በዚህ ጊዜ ሚኪ በጣም በቃ ደስታ በደስታ እናንተ ሰው እንዴት በሰው ደስታ ሌላ ሰው ይደሰታል? እናንተ በሰው ሀዘን ሌላ ሰው እንዴት ይደሰታል? በጣም በደስታ ፍንድቅ አለ በቃ ምክንያቱም ያሰበው ሀሳብ ሆነለት። ከዛ ትርሲትዬን በጣም ተናዳ በቃ እንደማን ይድረስባት። ከዛ ሚኪ ከኋላ እየሮጠ ትርሲት እንደቆይ ምን ሆነሽ ነው ምናምን ይላትና መኪናውን ክፈችልኝ ይላታል። ይከፍትላታል ማለት ነው። ከፍቶላት እንደገባች ቆይ ምን እያደረክ ነው? ነገሩን ሁሉ አበላሽኸው አይደለ እንዴ? ትርሲት እኔ እውነቱን ነው እኮ የተናገርኩት። እውነቱን መናገሬን ጥፋተኛ ነኝ እንዴ? እንዴት የሞተ ሰው እንዴት ሰርቲፊኬት አለው ብለህ ትናገራለህ? ሀቀኛ መሆንህ ነው በማለትም ስትናገረው እኔ እውነቱን ስናገር ይረዱናል ብዬ ነበር አላለም። ድንቄም እውነት አዎ እውነቱን እኮ ተናግረህ እኮ አስፈለግከው እኮ አስገኘው እኮ በማለትም ትርሲትዬም በጣም ተናዳ እንግዲህ ወደ ሄደችው ወደ እነሚጡ ጋር ነበረ። እነሚጡም አሁን ላይ በጣም ተጨንቀዋል። ምክንያቱም ብሩኬን በጣም ያሳዝናቸዋል። በቃ ሚጡ ልክ እንደ ወንድሟ ነው። በቃ ልክ እንደ ወንድሟ በጣም ነው የምተሳሳለት። ትርሲትም ያው እዛ ይመጣል ብላ እንግዲህ ብታለቅስ ምንም ብትልም አባባም አይ እዚህ ካልመጣም ልጅ እዚህ ከመጣኔ ቀድሜ እደውልልሻለሁ በማለትም ያረጋጋታል። ሚጡ ምንድን ያለችው ትርሲትን ሲጀመር እኛ አንቺን ነበር መጠየቅ ያለብን እንዴት ዝም ብለሽ ትለቂዋለሽ እያለቻን ነበር። ወዶች